ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ቆየት ብላችሁ ያገኛችሁን አድማጮቻችን በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራም ነው። ሸገር ኤፍኤም 102.1 ላይ እንገኛለን። ሁለተኛው ምዕራፋችን አሁን ጀምሯል። እስከ 8 ሰዓት ድረስ አብረናችሁ እንቆያለን። እንግዲህ ያሳለፍነው ጥር ወር ጤናማ የእናትነት ወር ተብሎ በተለያየ ሁኔታ ሲከበር ነበረ። እንግዲህ ዛሬ እኛም ስለ ጤናማ እናትነት አንድ መሰናዶ አለን። እንድትከታተሉ ሀሳብ አስተያየቶቻችሁን እንድታደርሱኝ በአክብሮት እጠይቃለሁ፣ እጋብዛለሁ። የስልክ መስመሮች 0946 34 94 44 ወይንም 0936 80 30 80 ላይ እንገኛለን። ደውሉ። አጭር የጽሁፍ መልእክቶችንም መላክ ትችላላችሁ። ጥር ወር ጤናማ የእናትነት ወር እንዲባልና በዚህ ጉዳይ ላይ የተለያዩ የማህበረሰብ ክፍሎች ስለ ጤናማ እናትነት መረጃዎችን እንዲያገኙ እየተሰራ ነው። እኛም ጤናማ እናትነትን ልጆችን በተገቢው ሁኔታና ጊዜ አራርቆ ከመውለድ አንጻር ልናየው ፈልገናል። ታሪኳን የምታጫውተን እንግዳለችን ሙያዊ ማብራሪያ የሚሰጡን ዶክተር ሙሉ ሙለታ ናቸው። የኢቲኤል የእናቶችና የህፃናት የህክምና ማዕከል ባለቤትና የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። ከባለቤቴ ጋር የተገናኘሁት አብረን ስንሰራ ነው። ተሸካሚ ሆኖ ነው። ባንድ ከተጠቃለልን በኋላ ወደ 4 ወር አካባቢ ደቆየው የሆነ ማቅለሽለሽ ስሜት ተሰማኝ። ወደ ላይ ይለኛል ጠዋት እና ሆዴ እየሞላ ሲመጣ አንቺ ምንድነው አርግዘሻል እንዴ ሲል አዎ አልኩት። ምንም አላለም። ያው ፍላጎቱ የልጅ ስላለው አብረን ተወጣ ነው። ተወለደ። በ20 ቀኔ ተነስቻለሁ። አልታረስኩም ሰውም ስለሌለኝ። ለምለም ነጋሽ ትባላለች። የአዲስ አበባ ከተማ ነዋሪ ነች። ለምለም ከእጅ ወደ አፍ በሆነው ኑሯ ላይ የመጀመሪያ ልጇን ወልዳለች። ቆየት ብለን እናገኛታለን። ባለሙያችን ዶክተር ሙሉ ሙለታ ልጆችን በተገቢው ሁኔታና ጊዜ አራርቆ መውለድ ማለት ምን ማለት እንደሆነ በደንብ ይነግሩናል። ከእናት ከልጅ ጤና አንጻር ስናየው ቢያንስ 1 ዓመት ተኩል እስከ 2 ዓመት ርቀት መኖር ግዴታ ነው ተብሎ ነው የሚታወቀው። ምክንያቱም ከዛ ከቀደመ ካጠረ ልጁነቱ ከጤና ችግሮች ጋር ስለሚያያዝ ነው። የሚቀጥለውን እርግዝና ለመጀመር ነው ይሄ የሚቀጥለውን እርግዝና የመጀመሪያው ሰዓት ነው 1 ዓመት ተኩል ወይም 2 ዓመት። WHO 2 ዓመት ይላል። ሌሎች ጥናቶች 1 ዓመት ተኩል በቂ ነው ይላሉ። ስለዚህ ነው ያ ሁለቱን ርቀት ከ1 ዓመት ተኩል እስከ 2 ዓመት የሚለው ላይ ያተኮርኩት። ወደ ለምለም ታሪክ ልውሰዳችሁ። ለምለም ትዳር እንደመሰረተች አርግዛ የመጀመሪያ ልጇን ወልዳ ገና አራስ ነች። ቤት ውስጥ እንጀራ መጋገር፣ ወጥ መስራት፣ ልጅ መያዝ ነው። ሁለታችንም የቀን ስራ ነበር የምንሰራው። በአግባቡ አልተንከባከብኩትም። እኛ የበላነውን እየበላ ነው እንጀራ ያደገው። እያጠቡ አይወለድም የሚባል ነገር ነበረ ሰፈር የምሰማው። አሁንም ሲያቅለሸልሸኝ ነው ያወቅኩት። ለካ በዛው ቀርቷል። አቅም የለኝም። እኔም ስራ ማቆም ያለው እንዴት አድርገን እናሳድጋለን ብዬ በጣም አለቀስኩ። እንደው ለምን ሰጠኝ እግዚአብሔርም ብዬ አማረርኩት። እሱም ለምንድነው እንደ ሴቱ ማትቆጣጠሪው ወደ ጤና ጣቢያ ሄደሽ ማታመጪው ይሄ የሚወሰደውን ለምንድነው ብሎ ለጊዜው ትንሽ ተቆጣ። ትንሽ ቀን አኮረፈ። ጡት አንደኛው ልጅ እርግዝናው ሲታወቅ ያቆምኩት ወለድኩ። በቃ ልጁን በጣም ከባድ ነው። አንደኛው ልጅ በቅጡ የሚፈልገውን ነገር ሳያገኝ ሁለተኛው ተደገመ። ወተት ገዝቼ ማጠጣው ስለሌለ ለልጆቹ ዝም ብዬ ጡቴን ነበር የምሰጠውና ሰው ቤት ስሰራም ያው የሚያበሉኝን እያበላዋቸው ነው ያደጉት። አንድ እናት አንድ ልጅ አርግዛ ወልዳ ሁለተኛውን ስታረግዝ ድረስ ጊዜ የምትፈልገው አንደኛ ማህፀኗም በትክክል ቦታው እስኪመለስ እስክትጠነክር የሚወስደው ጊዜ አለ። ራሱን የቻለ ጊዜ ይፈልጋል። ሁለተኛ ከሰውነቷ ንጥረ ነገሮች ለልጇ የምታስተላልፈው ለልጇ የምትሰጠው አለ። ወይም በእርግዝና ጊዜ በደም የሚወጣና እንደገና ማጠራቀም ባንኳ ውስጥ መያዝ ያለባት ንጥረ ነገሮች አሉ። በጣም የተቀራረበ ነገር ከሆነ እሷም ራሷ ያንን ባንኳን ታጣለች። ለራሷም ለጤናው የሚያስፈልጋት
አልፎ ተርፎም ለሚቀጥለውም ልጅ እንኳን የምትሰጠው ነገር ማጠራቀም አለባት። ስለዚህ በራሷም ጤንነት ላይ የሚያስፈልጋትን ነገር ከባንኳ ለዛኛው ላይ ሰጣለች። አሁን ቶሎ የምትሰጠው ነገር የላትምና አሟጣ ነው ራሷን ጎታ ነው የሚሆነው። ለምሳሌ የደም ማነስ ነገሮች ይከሰታሉ በሷ ላይ ማለት ነው። ፎሌት የሚባል ንጥረ ነገር አለ ሰውነታችን ውስጥ። ፎሌት በጣም ለሚቀጥለው ልጅ ተሟላ ጤነኛ ሆኖ እንዲፈጠር በጣም ጠቃሚ ንጥረ ነገር ነው። ብዙ ጊዜ የሱኛው እጥረት የጀርባ አጥንት ክፍተት በሚቀጥለው በሁለተኛው ላይ ተከታታይ ልጅ ላይ ሊፈጥር ይችላል እና ትንሽም አይደለም ስታይ ብዙ ልጆች ይታያሉ በዛ ሁኔታ በዛ ችግር ላይ ያሉና እንደዚህ ደግሞ በደም መፍሰስ ምናጣው ነገር ነው። እነዚህ ነገሮች ጊዜ ወስደን በልተን መተካት አለብን። በደም መፍሰስ ብዙ አይረን ታጣለች እና ያንን መተካት አለባት። ለዚህ ጊዜ ትፈልጋለች። ለምለም 2 ልጆቿን በላይ በመውለዷ ልጆቿ ክፉኛ እንደተጎዱ ነግራናለች። የልጆቿ ጉዳት ብቻ የሚታያት እናት ደግሞ ይበልጡን እሷ እንደምትጎዳ ዶክተር ሙሉ ሙለታ እየገለጹልን ነው። ለምለም በልጅ ላይ ልጅ አደራርባ በችግር እየተፈተነች ነው። 2 ልጅ አትሉም? ታሪኳ ይቀጥላል። ስለ ወሊድ መከላከያ ልብስ ማጥብበት ቤት ውስጥ ልጅ አንድ መድኃኒት አለ ተገዝቶ የሚዋጥ ተከላካይ ብላኝ ጽፋ ሰጠችኝና ሄጄ ገዛውኝና ከሱ ጋር ግንኙነት ሳረግ ብቻ ነበር የምውጣው። ለካ መደዳውን ነው የሚዋጠው። እኔ ያላወኩም። 3ኛ ልጅ እንደገና ተረገዘ። መፈጠሬን ጠላሁት፣ ህይወቴን ጠላሁት። በእውነት መሆኑን ነገር አጣሁት። ባለቤቴ ጋም ትንሽ ተጋጨን። ጠዋት ሄጄ ልብስ አጥቤ ከሰዓት በኋላ ነው የወለድኩት። በምግብ በኩል የሚፈልጉትን ስለማያገኙ ነው መሰለኝ ደስተኞች አይደሉም፣ ያለቅሳሉ፣ እርስ በርስ ይጣላሉ። 3ኛው ልጅ ሲወልድ ጡት ካልሰጠሽኝ ይላል። 2ኛው ካልሰጠሽኝ ብሎ ያለቅሳል። እሱን ጣይና እኔ ነቀፊኝ ይላል። 3ቱንም ሳላቀው በስተት ነው ተወለዱት። በላይ መውለድ ሰውነቷን አሁን የማህፀኗ አካባቢ ያለው ሰውነቷ ጥንካሬውን እንደገና ማግኘት አለበት። ትንሽ ጊዜ መቆየት አለበት። ለዚህ ነው ያ 1 ዓመት ተኩል 2 ዓመት ያስፈልጋል የሚባለው። ማህፀናችን ልጅ የሚያቅፈው ሰውነት ጡንቻ ነው። ጡንቻው ይወጠርና ልልት ይላል፣ እንዲሳሳል። በእርግዝናው ጊዜ ሲወጠር ማለት ነው። ተደጋጋሚ እንደዚህ አይነት ነገሮች ሲደጋገሙ ቶሎ ሲሆን የማህፀን መፈንዳት የሚባለው ነገር የሚከተለው ብዙ ከመውለድ ብዙ ከመወጠሩ የተነሳ ነው። በተለይ አሁን በኦፕሬሽን የመጀመሪያ ልጃቸውን ወልደው 2ኛው ወዲያው የሚያረግዙ ሰዎች ለማማጥ ያ ጠባሳ ትንሽ ጊዜ ይፈልጋል። ጠንክሮ አቅም እንዲያገኝ ማህፀን ገፍቶ ያንን ልጅ እንዲወልድ። ሌላው የማህፀን መላላትም ብዙ ከመውለድ ጋር ያው ስናቀራርበው ነው ብዙ የምንወልድ። ጊዜ ከወሰድንና 2-3 ዓመት ቆይተን የምናረግዝ ከሆነ የምንወልደውም ብዛት ይመጠናል። ካልሆነ ግን በብዛት ከመውለድ የተራዘመ ምጥ ከማማጥ ማህፀናችን ይላላል። አንጠልጥሎ ይዘው የነበረው ሌሎች የሰውነታችን አካላት ይላሉና የመውረድ ማህፀን ወደ ውጭ የመውጣትን ነገር ያጋልጣል። ስለዚህ ብዙ የጤንነት ችግሮች ሊኖሩ ይችላሉ። ማራራቅ፣ መመጠን ደግሞ የምንወልዳቸውንም ቁጥር መመጠን ያስፈልጋል። በዛ መሀል ደግሞ ባለቤቴም ሰካራም ስለሆነ እኔ መከላከያም አልወስድም እንዲህ እየተጎዳሁኝ እምቢ ብዬ አሁንም እርግዝና ይፈጠራል ብዬ አንድ ላይ እንተኛም ነበር። 7 ወር አካባቢ እንደሆነኝ አንድ ቀን ሰክሮ መጥቶ በቃ አነቀኝ፣ ማንም የሌለበት እና ተገናኘኝ። አጠባ ነበረ። መልሼ እዛ ጤና ጣቢያ ተጠራጥሬ ሲሄድ ሐኪሟ ራሱ በጣም ተቆጣች። ምክንያቱም ገና ሕፃን ልጅ ዓመት ያልሞላው ልጅ ይዣለሁ፣ እንዴት በዚህ ላይ እንደዚህ ታረጊያለሽ? ለምንድነው ማትከላከዩ ብላ ተቆጣች በጣም። ከዛ ገብቼ ልክ ሰው የሞተኝ ያህል አነባው፣ አለቀስኩ። እሱ ጭራሽ ኬት አመጣሽው ይላል። ማታ ሲገባ ኬት ነው ያመጣሽው? ከኔ ጋር ትተኝ ይላል። ያው ተወለደ መቼም እዛ ልብስ ማጥበበት ቤት በቃ ሆድ ብሶኝ ሳለቀስ አየችኝና ግንዛቤ የለሽም ሆኖ ነው ሂጂና ጤና ጣቢያ የሚቀበር አለ ክንድ ውስጥ ብላኝ እንድሄድ መከረችኝ። ድጋሚ 5ኛ ደግሞ እንዳትፈጥሪ ብላ ወደ ጤና ጣቢያ ሄድኩኝ። ድጋሚም ልጅ የሚፈጠር መስሎ ስለሚታየኝ አንድ ላይ እንተኛም። ያው ተቀብሯል ግን መከላከያው
የጤናማ እናትነት ወርን እናቶች በስነ ተዋልዶ ጤና ጉዳዮች ዕውቀቶችን አግኝተው ጤናማ እንዲሆኑ ማድረግ ከቤተሰብ ጀምሮ የሁሉም አካላት ኃላፊነት ቢሆንም የበለጠ እናቶች መብቶቻቸውን ማወቅና በመብቶቻቸው መጠቀም እንዳለባቸው እናምናለን። የተለያዩ የቤተሰብ እቅድ አገልግሎት አማራጮችን በመጠቀም በልጆች መካከል ያለውን የእድሜ ርቀት መወሰንና በተገቢው ሁኔታና ጊዜ አራርቆ መውለድ ይቻላል። ይህ ደግሞ ያንቺ የሴቷ መብት ነው። የተለያዩ የእርግዝና መከላከያ ዘዴዎችን የመጠቀም መብት የሴቶች ነው። የቤተሰብ እቅድ አገልግሎቶችን በተገቢው ሁኔታ በመጠቀም ጤናማ እናት መሆን ይቻላል። ዋናው ነገር እሷ ጤነኛ ትሆናለች። ጤነኛ መሆንና ጤነኛ ልጅ ማቀፍ በጣም ትልቅ እንትን ነው። እዚህ ጋር አሁን በተለይ የፎሌት ባንኩ በብዛት ከእናትየዋም ጤንነት ለሚቀጥለው ለምትወልደው ልጅ የሚያደርገው ጥቅም በጣም ይበልጣል። ምክንያቱም ይሄ የጤና ችግር የአፈጣጠር ችግርን ታቆማለች ማለት ነው። ግን እሷ አይረኗ፣ ሌሎች ንጥረ ነገሮቿ ጤነኛ መሆኗ በጣም ትልቅ ነገር ነው። አራርቃ በመውለዷ የምትወስደው ጊዜ ለምትወልዳቸው ቁጥር ያሳንስላታል፣ ይቀንስላታል። ስለዚህ የሰውነቷ መላላት፣ ጥንካሬ በወለደችው ቁጥር ይወሰናል። ስለዚህ አነስተኛ ቁጥር መውለዷ ራሷ ጤነኛ ሆና እንድትዘልቅና ይሄ የማህፀን መላላት ወደ ውጪ የመውጣት እንትኗን ይቀንሰዋል። በወለደች ቁጥር የማህፀኗ መወጠር መላላቱ ነገር ነው ወደፊት ሜኖፖዝ ስናርጥ ለማህፀን መላላትና ወደ ታች የመውረድ እንትን የሚያጋልጠን። ማራራቅ ከ2 እስከ 5 ዓመት ነው ጥሩ የሚባለው። 5 ዓመት የሞላና ከ5 ዓመት የዘለለም 5 ዓመት ቆይቶ መውለድ ማለት ነው። በቅቶሽ 5 ዓመት 10 ዓመት መቆየት መታው ምንም ችግር የለውም። ግን 5 ዓመት ቆይቶ የመውለዱ ደግሞ እንደ አዲስ ይሄ የእርግዝና ጊዜ የሚከሰት የደም ግፊት መጨመር፣ ከደም ግፊት ጋር መጨመር ጋር የሚመጡ ብዙ የሰውነታችን ውስጥ ያሉ አካላት ህመም፣ የኩላሊት፣ የጉበት፣ የደም ግፊቱ ምላሽ ማለት ነው። እዛ ላይ የሚያመጣው ተጽዕኖ ይጨምራል። እርግዝናው በጣም ከመራራቁ ጋር ተያያዥነት አለው ተብሎ ነው ጥናቶች የሚያሳዩትና ረጅምም መቆየት የራሱ ችግር አለው። ሌላ ከእድሜ ጋርም ስናራርቅ 5 ዓመት ስንቆይ 5 ዓመት እድሜ ላይ መጨመር፣ ያው ከእድሜ ጋር ደግሞ የሚመጡ ተያያዥነት ያላቸው በሽታዎችም አሉ። እነዛ አይነት በሽታዎች ደግሞ ከእርግዝና ጋራ ሲገናኙ የራሳቸው ችግር አላቸው። የስኳር በሽታና እርግዝና፣ ደም ግፊትን እርግዝና፣ እንደዚህ አይነት ነገሮችም ከእድሜ ጋር የሚመጡ ነገሮችም አብረው ይኖራሉ። እንግዲህ በጣም ማራራቅም ለጤና ችግሮች ያጋልጣል። በላይ ቶሎ መውለድም ለጤና ችግሮች ያጋልጣል፣ ለልጅየውም ለእናትየውም። ስለዚህ ጥንዶች መጀመሪያ ሲጋቡ ምን ማድረግ አለባቸው የሚለውን እንመልከት። ጥንዶች መጀመሪያ ሲጋቡ ማቀድ ነው ያለባቸው። መቼ ነው መውለድ ያለብን? ከ18 ዓመት በፊትም ቀድሞ መውለድ የለባቸው። ከፍተኛ ጤና ችግር በእናትየው ላይ የሚመጣው እንደውም በዛን ጊዜ ነው። አካሉ አልጠነከረም፣ አላደገችም፣ ገና እድገቷን አልጨረሰችም። ስለዚህ የሚወለደው ልጅም ተመጣጣኝ ላይሆን ይችላል። እሷም ልጅ ናትና አድጎ ባልጨረሰ ዳሊያ ውስጥም ሲያልፍም የራሱ ችግር ያመጣል። ኦብስትራክትድ ሌበር እንደዚህ የምንላቸው በእርግዝና ጊዜ የሚከሰት የደም ብዛት እንደዚህ አይነት ችግሮችም ከ18 ዓመት በታች በሚወልዱ ልጆች ላይ ይበዛል። ከመጣም ትንሽ ከበድ ይላል እና ብዙ የጤና ችግሮች ጋር ተያያዥነት አለው። መቼ ነው የምንወልደው ብሎ ማቀድ አለባቸው። ያንን ካቀዱ ስንት ነው የምንወልደው ይከተላል። በስንት ጊዜ ቢያንስ ከ2 ዓመት ማነስ የለበትም። የምናራርቀው ከ35 ዓመት ደግሞ በፊት ቀድሞ መጨረስም ራሱን የቻለ ጥቅም አለው። እድሜዋ ከ35 ዓመት ሳይሞላት ብዙ የአፈጣጠር ችግር እነዚህ አይነት የልጆች እንትን ሊኖር ይችላል ከ35 ዓመት በኋላ። ስለዚህ በዛ ጊዜ መካከል ውስጥ በየ2 ዓመቱ በየ3 ዓመቱ አራርቀው መውለድ የሚፈልጉትን የልጅ መጠን ማቀድ ነው ያለባቸው። አራርቆ መውለድ ብለን ስንል ዋናው እዚህ ጋር መታሰብ ያለበት ያው የመከላከያ ዘዴዎችን አገልግሎቶችን መጠቀምና የዛ ተጠቃሚ መሆን የግድ ይላል። ትዳር ውስጥ ያለ ሰው አስቸጋሪ ነው። አትሊስት ምንድነው የምጠቀመው ብሎ አማክሮ መጠቀም መቻል የግድ ይላል። እንደው ከጡት ማጥባት ብንጀምር የመጀመሪያውን 6 ወር ጡት ብቻ ማጥባት የራሱ እርዳታ አለው እርግዝናውን ለመከላከል ግን ብቻውን በቂ ነው ማለት አይደለም። ያ እንደውም አንዳንዴ ደግሞ ሲያዘናጋም እናያለን። የወር አበባ ያልመጣም ጡት እያጠባ ነው።
አብዛኛው ሰራተኛ እናቶች ደግሞ በተለይ ወደ ስራ ሲገቡ ቶሎ ጡታቸው መቀነስና ቶሎ ስለማጠቡ የማርገዝ እንትናቸው መጨመር ይመጣል፣ ቻንሳቸው ይጨምራል። ስለዚህ እንደው ይረዳል ነው እንጂ በሱ ላይ እንትን ማለት አይቻልም። ስለዚህ 45 ቀን ከሞላት አንዲት ሴት ወልዳ ከባል ጋር እስካለች ግንኙነት እስካደረገች ድረስ ማርገዝ እንደምትችል የወር አበባም ሳታይ ማወቅ አለባት። ስለዚህ 45 ቀኗን ጠብቃ ስትሄድ እሷም ይሄንን ነገር ማማከር መጠየቅ አለባት። የጤና ባለሙያዎችም ይሄንን ያደርጋሉ፣ ማድረግም አለባቸው። ስለዚህ ከዛ ጊዜ ጀምሮ ያሉትን አይነቶች ከነዛ ውስጥ ምርጫ የራስ ነው፣ ግን ማወቅ ያስፈልጋል። ያለው ጥቅም በትንሹም ቢሆን ያለው የሚያሳየው አንዳንድ ችግሮች እንኳን ባይባሉ የማይፈለጉ አንዳንድ ነገሮች ከጥቅሙ ጋር ስታዩ የማይፈለጉ አንዳንድ ደግሞ ስሜቶች ሊኖሩ ይችላሉ። እነሱንም ማስረዳት አለብን። ያንን ከተረዱ በኋላ መጠየቅም ያስፈልጋል። አንዳንዴ ጤና ባለሙያው ወይ ስራ ሲበዛበት በደንብ ላስረዳ ይችላል። ግን ምንድነው ጥቅሙ፣ ይሄ ከዚህኛው በምን ይሻላል ብሎ ተረድቶ አውቆ መምረጥ ያስፈልጋል። በዛ ነው ማራራቅ የሚቻለው። እንዲሁ ዝም ብለው አልፈልግም ስለተባለ ሊርቅ አይችልም። ስለዚህ የመከላከያው ተጠቃሚ መሆን አለባቸው፣ አገልግሎቱን ማግኘት አለባቸው። እንግዲህ የረጅም ጊዜ የአጭር ጊዜ የምንላቸው መከላከያ ዘዴዎች አሉ። እንደው ለማራራቅ የፈለጉትን መምረጥ ይችላሉ፣ ለጤናቸው የተስማማ ወይንስ ለማራራቅ በተለይ ይሄ የቤተሰብ እቅድ አገልግሎት ጥሩ ነው የሚባል አለ ዶክተር? ለማራራቅ ምርጫቸው ነው። አሁን የ3 ወር መርፌ መወጋት ምርጫዋ ከሆነ አንዲት ሴት በየ3 ወራን ሳታሳልፍ መውሰድ አለባት። መውለድ ስትፈልግ ቀደም ብላ ማቆም አለባት። መርፌው ትንሽ ጊዜ ስለሚፈልግ እንጂ ሉፕም እንኳን ቢሆን ረጅም ጊዜ እንደው በጣም ረጅሙ የሚባለው እንዳወጡት ወዲያው ሊረገዝ ስለሚችል አንዴ ረሳው አይባል። ሌላ ሆርሞን ነገር ንጥረ ነገር ሰውነታችን ውስጥ የሚጨምረው ነገር የለም፣ መኖሩም እንኳን አይሰማምና ብዙ ጊዜ መክራለሁ ምንም ምክንያቱም እንደው ችግር እንኳን ቢኖረው ትንሽ የደም የሚፈሰው የወር አበባ ትንሽ የመጨመር ነው። እሱም 3-4 ወር በኋላ ሲለምደው ያው ሉፑን ለማውጣት የሚያደርገው ጥረት ነው እንደ ባዕድ ስለሚቆጥረው ማህፀናችን ሞክሮ 3-4 ወር በኋላ ይለምደውና ይተዋል ይባላል። ስለዚህ አልመች ካለ እንኳን እንደው በጣም ካልፈለግ ነው ባወጣነው ማግስት መከላከያነቱ ያልፈለግነው ተጨማሪ ስሜት ብለንኛ ያልተቀበልንበት ምክንያት እንኳን ካለ ወዲያው እዛ ላይ ያበቃልና የረጅም ጊዜ ነገሮችንም እንኳን ብንጠቀም ስናቆመው አጭር ይሆናልና እኛ ለምሳሌ 10 ዓመት ያገለግላል ሉፕ፣ ግን አንዲት ሴት በ2 ዓመቱ አውጥታ ማርገዝ ትችላለች። የረጅም ጊዜ ስለተባለ የግድ 10 ዓመት መቆየት የለበትም ሉፕ ለማለት ነው። ለረጅም ጊዜ ስለተባለ ረጅም መቆየት የለበትም። ስናወጣው ወዲያው ልናረግዝ እንችላለን። ግን ለረጅም ጊዜ ደግሞ የሚጠቀሙት አሉ። የሚፈልጉትን ያክል ወልደው በቃን ያሉ ሰዎች የወር አበባቸው እስኪጠፋ ድረስ ረጅም ጊዜ እንዲቆይላቸው ከፈለጉ ሉፕ አድርገው ምንም አለማሰብ ይቻላል። እስከ 12 ዓመት ድረስ መጠቀም ይቻላል እና የኛ ምርጫ ነው መሆን ያለበት እንጂ የአጭርም የረጅምም መጠቀም እንችላለን ለማራራቁ። ውድ አድማጮች በመከታተል ላይ የምትገኙት ቤተኛን ነው። ሸገር ኤፍኤም 102.1 ላይ እንገኛለን። እስከ 8 ሰዓት ድረስ አብረን እንዘልቃለን። የቤተሰብ እቅድ አገልግሎት አማራጮችን የረጅም ጊዜም ሆኑ የአጭር ጊዜ የቤተሰብ እቅድ አገልግሎት አማራጮችን በመጠቀም በልጆች መካከል ያለውን ርቀት፣ የእድሜ ልዩነት መወሰን ይቻላል። በጤና ተቋም ሄዶ የምክክር አገልግሎት አግኝቶ የቤተሰብ እቅድ አገልግሎት ተጠቃሚ መሆን ብልህነት ነው። ከዚህ ባለፈም እንግዲህ ቀደም ሲል የተመለከትነው አንዲት ሴት በልጆቿ መካከል የእድሜ ልዩነት ወይንም ርቀት ስታደርግ አራርቃ ስትወልድ የምታገኛቸውን ጥቅሞች፣ በተቃራኒው ደግሞ በላይ በወለደች ቁጥር በጤናዋ ላይና በልጆቿ ላይ የሚያስከትለውን ጉዳት ችግር ስንመለከት ነበረ። ከጽንስ ማቋረጥ በኋላስ አንዲት ሴት በተለያየ ምክንያት ጽንስ ልታቋርጥ ትችላለች። ከዛ በኋላ ደግሞ ቶሎ ጽንስ ሊፈጠር ይችላል። ጽንስ ከተቋረጠ በኋላ ደግሞ ቶሎ ወደ እርግዝና መሄድ በጤናው
አይመከርም። ይህንን በተመለከተ አጭር ቆይታ አድርጌያለሁ ከባለሙያ ጋር። ባለሙያችን ዶክተር አየለ ደበበ ይባላሉ። አንጋፋ የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። በዶሻህ የእናቶችና የህፃናት የህክምና ማዕከል እያገለገሉ ይገኛሉ። ወደ ቆይታችን ወስዳችኋለሁ። እንግዲህ ጽንስ መቋረጥ በሁለት ሁኔታዎች ሊፈጸሙ ይችላሉ ነው። አንደኛው አንድ እናት ልጁን እየፈለገች ለመውለድ በደንብ እየጓጓች ጽንሱ በራሱ ጊዜ በራሱ ችግር ወይንም በሷ ባለው የጤና ችግር ወይንም በአካባቢው ባለው ሁኔታ ጽንሱ ሊቋረጥ ይችላል። ሁለተኛው ያልታቀደ እርግዝና አንድ እናት ስታቋርጥ ነው። አንድ እርግዝና ከዘመድ የመጣ ሊሆን ይችላል። አንድ ሴት በመደፈር ልታረግዝ ትችላለች። ወይንም ይሄ ጊዜ ነው ባላለችበት፣ ባላቀደችበት፣ ባላሰበችበት ሁኔታ ሲፈጸም አንድ ሴት እርግዝና ልታቋርጥ ትችላለች። ዞሮ ዞሮ ሁለቱም ጽንስ መቋረጥ ነው እና ጽንስ ከተቋረጠ በኋላ የተለያዩ የስነ ልቦና ችግሮች አሉ። ሴቷ ጠይቃ በምታደርገው የማቋረጥ ሂደት ውስጥ አንዳንድ ጊዜ የሚገጥሙ ነገሮች የስነ ልቦና ችግሮች አሉ። የፈለገች የተቋረጠዋም የሚያስጨንቃት ነገር አለ። ለምን እንደዚህ ሆነ? መልሼ ልጅ ላይኖረኝ ይችል ይሆን የሚለው ስጋት በጣም ከባድ ጭንቀቶች ናቸው የሚኖሩት። ይሄ ከራሷን ብቻ ሳይሆን ከአካባቢው ካሉ ሰዎችም፣ ከባልም፣ ከባልናትም ከየትም ሊመጣ ይችላል። ጽንስ ከተቋረጠ በኋላ አንድ እናት ውስጧ ያለው ነገሮች የሚሟጠጡ ነገሮች አሉ። ያንን የተሟጠጡ ንጥረ ነገሮችን መልሳ እስከምትተካ ጊዜ መውሰድ አለባት። ቢያንስ እስከ 3 ወር እስከ 6 ወር ብታዘገይ ጥሩ ነው። ለዛ 3 ወር እስከ 6 ወር የተለያዩ መከላከያዎችን መጠቀም ተመራጭ ነው ብለን እናስባለን። አንድ ጽንስ ከተቋረጠ በኋላ እንደ እርግዝና እድሜው መቼ የተቋረጠ ከ12 ሳምንት ወይም ከ3 ወር ያነሰ እርግዝና ከሆነ የተቋረጠው የመቋረጡ ሂደት ልክ እንደ ወር አበባ ነው የሚቆጠረው። ስለዚህ ያቺ ልጅ በዛው ወር በምታደርገው ግንኙነት ግብረ ስጋ ግንኙነት ጽንስ ሊፈጠር ይችላል ማለት ነው። ስለዚህ ከተቋረጠበት ጊዜ ጀምሮ ነው መከላከያ መውሰድ ያለባት። በሚቀጥለው ወር በሁለተኛ ወር የሚባል ነገር የለም። ምክንያቱም የማርገዝ እድሏ እንደ ወለዱ ሴቶች የሚዘገይበት ሁኔታ የለም። ወዳው ነው የሚመለሰው። ወዳው ስለሚመለስ ካቋረጠችበት ጊዜ እለት ጀምሮ መከላከያን ማሰብና መጠቀም አስፈላጊ። ብዙ የመከላከያ ዘዴዎች አሉ። ሁሉንም የመከላከያ ዘዴ መጠቀም ትችላለች ብለን እናስባለን። አንዳንዴ ንጽህናውን ባልተጠበቀ ሁኔታ የተቋረጠ ጽንስ ማቋረጥ ከሆነ የተለያዩ ኢንፌክሽኖች ካሉ በማህፀን የሚቀመጥ ሁሉ መጠቀም አይቻልም። ንጽህናውን የጠበቀ ኢንፌክሽን የማያሰጋበት ሁኔታ ላይ ግን በማህፀን የሚቀመጠውንም ሉፕ ወይም IUCD መጠቀም ይቻላል። በክንድ ቆዳ ስር የሚቀመጠውን ኢምፕላንት መጠቀም ይቻላል እና ሌሎችም የአጭር ጊዜ መከላከያዎችን መጠቀም ይቻላል። ብዙ ጊዜ ያለው ችግር ምንድነው? አብሶ በመደፈር ወይም በድንገተኛ ግንኙነት የተፈጠረ እርግዝና ያጋጠማቸውና ያቋረጡ ሴቶች አይ እኔ ከዚህ በኋላ አልመለስበትም የሚል አመለካከት አለ እና ደግሞ በሶስተኛ ወር ለዚሁ ተመሳሳይ ጥያቄ ሲመጡ ታያለሽ እና ድጋሜ ለማቋረጥ እና ደጋግሞ ደግሞ ውርጃ የሚመከር አይደለም። በጣም ጤና ላይ ችግር አለው። ሁለተኛ ነገር አእምሮዋ ላይ ችግር አለው። ብዙ ሴቶች ይጸጸታሉ በማድረጋቸው። ያንን ጸጸት ደግሞ መጋጠም የለበትም። በሶስተኛ ደረጃ ደግሞ ማህፀንም ላይ ጉዳት አለው። ደጋግሞ ውርጃ ከማድረግ መከላከያ መጠቀሙ ለወደፊት ለምታስበው እርግዝናና መውለዶች የተሻለ እድል ይሰጣታል። ልጅም እየፈለጉ የተቋረጠባቸው እናቶችም ቢሆኑ የሚቀጥለው እርግዝና ከ3 እስከ 6 ወር ማዘግየቱ በጣም የሚመከር ነው። ምክንያቱም የሚመጣው ልጅ የተሻለ አብሶ የእናትየዋ የአይረን ክምችት ቦታው ይመለሳል። ከዛም አልፎ ደግሞ የሚጸነሰው ልጅ ድጋሜ ውርጃ እንዳይሆን ያግዘዋል። ልጅን ብትፈልግ 3 እስከ 6 ወር ዘግይታ ማርገዝ ነው ያለባት። ከጽንስ መቋረጥ በኋላ ወዲያው ነው መጀመሪያ ያለባት። የቤተሰብ ክትትል አገልግሎትን ለመጠቀም እንደ መውለድ ጊዜ የለንም። ስለዚህ ወዲያው ጽንሱን እንደተቋረጠ ወይም እንዳቋረጠች
መከላከያውን መጀመር አስፈላጊ ነው። ምክንያቱም የማርገዝ እድሏ ወዲያው ነው የሚመለሰው። ስለዚህ ጽንሱ በሚቋረጥበት ጊዜ ከባለሙያዎቹ ጋር ተመካክራ አንዱን ዘዴ መርጣ መጠቀም መቻል አለበት። ውድ አድማጮች እንግዲህ ዛሬ ባቀረብንላችሁ ዝግጅቶች ጥሩ ቁም ነገሮችን መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁ አይለዩን። በ0946 34 94 44 ወይንም በ0936 80 30 80 መደወል አጭር የጽሁፍ መልእክቶችንም መላክ ትችላላችሁ። መልካም ቀን እየተመኘው ሰናበታለሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።